ሳንወድቅ የምንመረኮዛት በትር ከወደቅን ከውድቀታችን የምንነሳባት ምርኩዝ ድንግል ማርያም ናት። መቋሚያ ለምን ቤተክርስቲያን ትጠቀማለች? አሁን መናፍቃኑ እየተጠቀሙት ነው። እኛ ግን ድንግል ማርያም ብለን ነው የምንጠቀመው። አሁን እንግዲህ ጥሉታል። ይሄን ሲሰሙ ደግሞ ማለት እንዴ ተመልከቱ። ትልቅ ችግር አይደል? በቃ ትርጉሙን ማወቅ ነው ያለብን። እኛ መቋሚያ ሰው ይዞ እንገፍ ሲል ሃይማኖት ከሌለው ድንግል ማርያም ድንግል ማርያም ድንግል ማርያም በሉ፣ በሞቴ በሉ፣ ድንግል ማርያም በሉ እንጂ በደንብ ዝም ብሎ ሰውየው እኔ ድንግል ማርያምን አልጠራም ቢል ተመልከቱ። እንገፍ ሲል መቋሚያውን ይዞ ድንግል ማርያም ምርኩዝ ናት፣ ድንግል ማርያም ምርኩዝ ናት እያለ ነው። በቃ ምርኩዝ ናት። አዎ ድንግል ማርያም ለምን በትር ሳትወድቅ ትመረኮዘዋለህ? ተመልከቱ። ያልወደቁ ጻድቃን ተመልከቱ፣ ያልወደቁ ጻድቃን ወደ ኃጢአት እንዳይወድቁ ሃይማኖትን በትር አድርገው የሚይዙት ድንግል ማርያም ሃይማኖት ክርስቶስን ስለወለደች ነው። ያን ይመረኮዙታል በትርን ሳይወድቁ። ከወደቁ በኋላ ተመርኩዘውት ይነሳሉ። ተመልከቱ። ተመርኩዘ ነው እንደሚምረን እያየን የምንነሳበት የንስሐ በርን የከፈተችልን ድንግል ማርያም ናት። በሉ ድንግል ማርያም ናት በሉ እንጂ አሁንም በሉ። ተመልከቱ። ክርስቶስ አረገ ለማለት ወደ ሰማይ አረገ ለማለት ተወለደ በሉ እንጂ። ከማን ተወለደ? ከበትሯ ከድንግል ማርያም። ተመልከቱ። በትር ሃይማኖት ዘይትጸንስ። ተመልከቱ። ወደ ሞተ ማን ተነሳ ለማለት ማን መውለድ አለበት? በሉ እንጂ። ለዚህ ነው ምን ይላል መሰላችሁ ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር ክርስቶስ አረገ ለማለት ተወለደ በል፣ ካልተወለደ ተመልከቱ። ቆይ አረገ ለማለት ተነሳ በል፣ ተነሳ ለማለት ሞተ በል፣ ሞተ ለማለት ተሰቀለ በል፣ ተሰቀለ ለማለት አስተማረ በል፣ አስተማረ ለማለት ተመልከቱ ተጠመቀ በል፣ ተጠመቀ ለማለት አብ ወልድ መንፈስ ቅዱስ፣ አብ በደመና ወልድ በክበበ ትስብእት በዮርዳኖስ መንፈስ ቅዱስ በርግብ ወረደ ለማለት ወልድ ተወለደ በል። ወልድ ተወለደ ካልክ ተመልከቱ ድንግል ማርያም ወለደችው ብለህ እመን። እሷን ወለደችው ብለህ ካላመንክ ክርስቶስን አታውቀውም ይላል። እስኪ በሉ እሷን በሉ፣ ወለደችው ካላልክ በሉ ክርስቶስን ማወቅ አትችልም። ሃይማኖታችንን የሰበከችልን አማናዊ በትር ክርስቶስን የገለጠችልን በትራችን ድንግል ማርያም ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ሰላም ክርስቶስ ይብዛላችሁ የተወደዳችሁ ኦርቶዶክሳውያን። እንግዲህ ምስራቅ ጎጃም ላይ የቅባት እምነት ተከታዮች ደፋ ቀና እያሉ ነው፣ አንዲት ኦርቶዶክሳዊት ቤተክርስቲያንን ለማዳከም ማለት ነው። ይህንን ቪዲዮ የምታዩ በመላው ዓለም የምትኖሩ ክርስቲያኖች ይህንን እውነት ማወቅ አለባችሁ። የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ አባ ቶማስ የሚባሉት ሰው ያው ታውቃላችሁ፣ አዊ ሀገረ ስብከትን ያዊና መተከል ሀገረ ስብከትን እንዴት እየበጠበጡት እንደሆነ የሚታወቅ ነው። ሊቀ ጳጳሱ እንግዲህ ጎጃም ነው ትውልዳቸው፣ የጁቤ አካባቢ ነው። የቅባት እምነት ተከታዮች ናቸው ቤተሰቦቻቸው፣ ይታወቃል። ደግሞ እንደ አባት ወልድ ዋሕድ ወተዋሕዶ ከበረ ብለው ሲናገሩ አንሰማም። የቅባት እምነት ተከታዮችን ሲያወግዙ አንሰማም። የቆጋዎችን ሲያወግዙ አንሰማም፣ አናይም። እንዲያውም ለቅባት እምነት ተከታዮች ድጋፍ ሲሰጡ ነው በተጨባጭ ያየናቸው። እና ያው ከአንድ ወረዳ ቤተ ክህነት ወደ ሌላ ቤተ ክህነት ሽፍት እያደረጉ ነው። ሰራተኛ አገልጋይ ማለት ነው። ያው እነሱ ሰራተኛ ስለሚሉት ነው። እንግዲህ ጎጃም ላይ የማበጣበጡን ስራ ጀምረዋል። መርጦ ለማርያም እየተበጣበጡ ነው። አብማ ላይ እንግዲህ በጣም የማበጣበጥ ስራ ሰርተዋል። በርካታ ስራ ነው እየሰሩ ያለው። እኔ ኦርቶዶክሳውያንን የምመክረው አንድ ነገር ብቻ ነው። እኔ ገብረስላሴ እንደ ግለሰብ ጳጳስ አይመራኝም፣ እንደዚህ አይነት ጳጳስ አይመራኝም፣ አቋም የሌለው ጳጳስ አይመራኝም። ቀኖና ቤተክርስቲያን ግን ይመራኛል። ከቀኖና ቤተክርስቲያን ውጭ ሆኖ እያየሁት ናምራኝ አልለውም። እኔ አሁን ባርከኝ አልለውም ማለት ልሳለውም አልችልም። እንደ አይነትን ሰው እኔ ፐርሰናሊ፣ ሌሎቻችሁ በጥበብ ምናምን ሄዱበት፣ ማህበራት ሰንበት ትምህርት ቤቶች ምናምን በጥበብ እናንተ ሄዱበት። እኔ ገብረስላሴ ግን እንዲህ አይነቱን የተዝረከረከ ሲሞናዊ ስግብግብ ሰው አባት ብዬ አልቀበልም፣ በግሌ መብቴ ስለሆነ ማለት ነው። እኔ ጳጳስ አምላክ ያለው ቀኖና ቤተክርስቲያን ነው የሚመራኝ፣ ሊመራን የሚገባውም እሱ ነው። እና ከዚህ አንፃር ሊቀ ጳጳሱ ላይ ከፍተኛ ትችት አለኝ።
የሐሰተኛ አጥማቂ የአባ ዮሐንስ ጀሌም ስለሆነ ለማህበረ በኩራት ደብዳቤ ጽፏል ማለት ነው፣ በየወረዳ እንዲያደራጅ። ይሄ ደግሞ ማህበረ ቅዱሳን ለመምታት መሆኑ ነው እና በጽኑ መታገል አለብን። በተለይ በየወረዳ ቤተ ክህነቱ ያላችሁ ሰራተኞች፣ አገልጋዮች ከቀኖና ቤተክርስቲያን ውጭ የሆነውን ተቃውሙ። በቃ ስለ ሃይማኖታችሁ ቁሙ። ለዕለት ስለምትጎርሱት ነገር አትጨነቁ። እግዚአብሔር አይተዋችሁ። በዚያ ላይ ደግሞ ስለ ሃይማኖታችሁ ብትጋደሉ ጸጋ በረከት ታገኙበታላችሁ። ይሄው ነው። የሚያሳርፋቸው አካል አይኖርም። ምክንያቱም ቤተ ክህነትን እናውቀዋለን። ስለዚህ እኛ ምዕመናን መታገል ነው፣ ሃይማኖታችን ማጽናት ነው። የለም ቅባት የለም በምንልበት ቦታ ሳይቀር አሁን ላይ አለን እያሉ ነው ይታወቃል። በምስራቅ ጎጃም የቅባት እምነት ተከታዮች 10% ነበር የሚሆኑት። አሁን ላይ ግን በጣም እየበዙ ነው ሄደው ማለት ነው። መታገል ይገባናል። ይሄው ነው። ሰላም። እስኪ ይህንን የመዝሙረ ዳዊት ምርቃት ከናንተ አይለየኝ፣ አብሮ ይማረኝ፣ አብሮ ያኑረኝ ከናንተ ጋር ፈጣሪ ለምትሏቸው ጓደኞቻችሁ ሼር አድርጉላቸው። መዝሙር 66 ቁጥር 1 እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራ፣ እኛም በሕይወት እንኖር። አሜን። ይሄን የላከላችሁ ወዳጃችሁ በጣም እንደሚወዳችሁ እንዳትረሱ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ ለጽጌም ለሌሎችም እህትና ወንድሞች ነው ይህን ነገር የማስተላልፈው። አንድ ሰው የሆነ ሰውን ባህል ወይ የተለያየ ኢትዮጵያ ውስጥ ከ80 በላይ ከ86 በላይ ብሔር ብሔረሰብ አለ። የነሱን ባህል አስተዋውቃለሁ ካላችሁ መልካም የሆነውን ብታስተዋውቁ መልካም ነው። መልካም ነው የምትሉትን ለህዝቡ ይገባዋል የምትሉ ህዝቡ ዲዘርቭ ያደርገዋል የምትሉትን ብታስተዋውቁ ጥሩ ነው። መሆንም ያለበት እንደዛ ነው። ማንም ሰው ባህሌን አስተዋውቃለሁ ሲል በጣም መልካም የሆነ ባህሉንና ሰውን አትራክት ሊያደርግ የሚችል ባህሉን በማድረግ እንጂ ጸባጫሪ የሆነን ባህል አስተዋውቃለሁ ብሎ መምጣት አንደኛ አላዋቂነት ነው። ሁለተኛ ሪሰርች ማድረግ፣ ጉግል ማድረግ፣ ቻትጂፒቲን ማየት የማይችል እውቀት ስለሆነና ስለሆነ ብቻ። ስለዚህ አሁንም ጽጌ ያደረግሽው የነበረው ምንድነው? ሰው ነገረሽ። ሰው ምንድነው ያለው? ይሄ ትክክል አይደለም አውርጂው ነው። ይቅርታ መጠየቅሽ አልቀረም፣ ግን እዛው የቅዱስ ላሊበላ ሰዎች መጥተው አንቺን መጠየቅ የለባቸው። ሰዎች ማስተዋል ይችላሉ። የማንኛውም ባህል ይሁን በፍቅርና በመልካምነት መተዋወቅ ሲቻል ጸባጫሪ የሆኑ ነገሮችን በማምጣት ባህልን አስተዋወቅኩ ብሎ ጥበብን አወቅኩ ብሎ ኪነትን አወቅኩ ብሎ ያዙ ይልቀቁኝ ዘራፍ ማለት አይገባም። ለሌሎችም ቲክታከሮችም ሆነ ዩቲዩበሮች whatever it is ምን ማድረግ አለባችሁ? ለወደፊት ባህልን ያንም ባህልን ጠይቆ የሚገልጸውን ነገር አድርጎ ቅሬታ የማያስነሳ መሆኑን ታውቆ ባህል ቢሰራጭ ጥሩ ነው። አንዳንዴ ያለማወቅና ትቢት ምን ያደርጋል? ነገሮቻችንን ሁላ ያጨልመዋል። እኔ ከብዙ ስህተቶቼ እየተማርኩ ነው። የማንንም ባህል ላስተዋውቅ ብዬ ያዙ ይልቀቁኝ ስል አልውልም። ምክንያቱም እስናማ ቢዝነስ ካልኩም ደግሞ ያንን ባህል አውቄ ያንን እንትን አውቄ ማስተዋወቅበት መንገዶች መፍጠር እንጂ ብዙ ጊዜ ምን ማድረግ የለብንም። ባህል ላስተዋወቅ ተብሎ እንደዚህ ህዝብን ጸባጫሪ የሆኑ ነገሮችን መደረግ የለበትም። አሁንም እናገራለሁ። ጎሳዬ ተስፋዬ ያንን ሲሰራው ይቅርታ ጠይቆበት ይሄ ነገር ትክክል አይደለም ብሎ ተናግሯል። ካላያችሁ ማየት ትችላላችሁ። ቤተሰብ ገብታችሁ ማየት ነው። ስለዚህ ጽጌ ሮያልም አሁን የምነግርሽ ምንድን ነው፣ ሌላም ጊዜ ቢሆን እንደዚህ ጸባጫሪ ነገሮች ስራ የምትሰሪ ከሆነ ነገሮችሽ እየተበላሹ ከህዝብ ጋር እየተጋጨሽ በኋላ ህዝብ እንዲያየው ነው ማንም የሚመጣው ሶሻል ሚዲያ ላይ ሊደበቅ አይደለም። አብዛኛው ጉራውን ሲቸረቸር ምን ይላል አንዳንድ ሰው፣ እኔ ባትመጡ ብትመጡ ምናምን ብሎ ሊበጠረቅ ይችላል። ውሸት። ማንም ሶሻል ሚዲያ ላይ ከመጣ እንዲታይ ኮመንት እንዲደረግለት አፕሪሺየት እንዲደረግ ነው ማጆሪቲ ኦፍ ፒፕል የሚመጡት። ተግባባን? አለበለዚያ አለመምጣት አለቀ። ስለዚህ ይቅርታ ጠይቀሻል፣ ግን ይሄን ያህል ማስጮህ አልነበረብሽም። ቪዲዮንም አላጠፋሽም። አንዳንዴ ፕራይቬት አድርጎ ቆይ እስቲ ይሄን ነገር ሪሰርች ላድርግ እውነት ህዝብን አስቆጥታለሁ ብሎ ማለቱ መልካም ነው። ግን አሁን የአማራ ወንድምና እህቶች የወሰዱት እርምጃ ከፍተኛ እንደሆነ ስታቂ
አቅም ማጣትሽን ስትረጂ አይ ብፋታቸው ይቻላል የሚባል ነገር ነው ይዘሽ የመጣሽው እንጂ እንደ እውነተኛ ከጓደኞቼ ከምኖቼ መቅሬ ምን የትኛው ጓደኛ ነው እውቀት ያለው አንቺ ጓደኛ? እውነትን እንደጋገር የትኛው ችሎታ ያለው የትኛው ብቃት ያለው ጓደኛሽ ነው እንደዚህ መከረሽ? በቃ ተጣላሽ አቁም የተባልሽ ማቆም ነው። አከተም ሲምፕል ዛት። ይሄ ደረጃ መጓተት የለበትም። ስለዚህ አሁንም የአማራ ልጆች ተናደው ያንቺን አካውንቶች ዱቄት ቢያደርጉት ምንም ቅሬታ የለም። አንቺ ጀመርሽው እንጂ እነሱ አልጀመሩትም። እነሱ በስርዓት ጠየቁ። ይሄን ነገር አቁም የተባለ አምቧ ከረዩ ተፈጠረ ጥግ ድረስ ላይ ድረስ ከደረሰ በኋላ አይ ምናምን የሚባል ነገር ትንሽ ቅሬታ ያስነሳልና አንዳንዴ ለህዝብ እንሰራለን የምትሉ ወንድምናቶች ለህዝብ ከሆነ የምታስቡት ህዝብ ይሄ ነገር አይሆንም ካላችሁ ፍቱ፣ አይሆንም ካላችሁ ፍቱ። ስለዚህ ይሄንን ነው የምለው። ሰላማችሁ ይብዛ፣ ለሌሎችም ትምህርት ይሆናችሁ ለማለት ነው። ይመቻችሁ።